ቅዱስ ጊዮርጊስ ሊቀ ሰማዕታት ገባሬ ተአምር ጸሎቶ በረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኑርና ሰማዕቱ ቅዱስ ጊዮርጊስ ያደረገው ተአምር ነው። ከሀገረ ብባ ሰዎች አንድ አረማዊ ሰው ነበረ። መስጂዳቸውና በምድረ ልህዛዝ የአትሪብ ሀገር ነብይ መቃብር ይጎበኝ ዘንድ ሄደ። ጉብኝቱንም ከፈጸመ በኋላ ከጓደኞቹ ጋር ወደ ሀገሩ ተመልሶ እየሄደ ሳለ ወደ ኋላ ዘገይቶ ኖሮ ብቻውን ስለቀረ መሪር ለቅሶን አለቀሰ። ምድሪቱ በጣም በረሃ ናትና ዛፍ ወይም ውሃ ይገኝባትም ነበር። የዘላን ወይም የሽፍታ መኖሪያ ነበረችና በዚያችም ሰዓት ሊቀ ሰማዕታት ቅዱስ ጊዮርጊስ በነጭ ፈረስ ተቀምጦ መጥቶ አስቀምጦ ወሰደው። ወደ ሀገሩ ብባም እንደ አይነ ጥቅሻ ፈጥኖ አደረሰው። ወደ ነቢዩ ቢማልድና ቢጮህም ለእርዳታ ማንም አልደረሰለት። በዚህም ጊዜ ፍጡነ ረድኤት ሲሉ ስምህን የምሰማው ጊዮርጊስ ወይ እርዳኝ እያለ በሚጮህበት ሰዓት ፈጥኖ ደራሹ ሰማዕት ቅዱስ ጊዮርጊስ መጥቶ ከከተማው ውጭ ባለ ሀገር የሰሌን ዛፍ በበዛበት ቦታ ድርሶት ተሰወረ። የመጣበት ጎዳና 3 ወር ያህል ታስኬድ ናት። ሰውየውም ይህን በተመለከተ ጊዜ እንደ ህልም አይምሮውን ሲያውቅ ተነስቶ ጉዞውን ወደ ብባ አደረገ። የሀገሩ ሰዎች ሌሎች ሰዎችም ወይም ጓደኞች ከመምጣታቸው በፊት ከዚህ ከሩቅ ሀገር እዚህ ማን አደረሰ በማለት እየተደነቁ ጠየቁት። እርሱም ቅዱስ ጊዮርጊስ ያደረገለትን ሁሉ ነገራቸው። ከነገሩም የተነሳ ፈጽመው አደነቁ። እርሱም ከሸክላ የተሰራች የሰጎን እንቁላል የምትመስል ሸክላ ከአረብ ሀገር ይዞ መጥቶ ነበር። ይህችም እንቁላል የመሰለች ሸክላ ወደ ቅዱስ ጊዮርጊስ ቤተ ክርስቲያን ይዞ ሄዶ ለኤጲስቆጶስ ሰጠው። ኃያሉ ሰማዕት ቅዱስ ጊዮርጊስ የሚያደረገለትን እርዳታውን ከሩቅ ሀገር እንደ አይነ ጥቅሻ እንዴት ፈጥኖ እንደመጣለት እስከ መጨረሻው ለዚህ ተአምር መታሰቢያ ሆኖ ይኖር ዘንድ ያን የሸክላ ስራ በቤተ ክርስቲያኑ ያኖረው ዘንድ ለመነው። ኤጲስቆጶሱም በቅዱስ ጊዮርጊስ ስዕል አንጻር ታላላቅ ቅዱሳን መጻሕፍት በሚነበቡባቸው ቦታ ላይ አኖረው። እኔም የዚህ ተአምር ጸሐፊ ወደ ቤተ ክርስቲያን በገባው ጊዜ ያችን ሸክላ በአረፍተ ቤተ ክርስቲያኑ ላይ ተሰቅላ አየኋት። ኤጲስቆጶሱም ጠርቼ ይህች ክብ ሸክላ አረማውያን ከሚሰግዱበት አውጥተው ነው እንጂ በዚህ ሀገር አትሰራም። በቤተ ክርስቲያኑ ውስጥ እንዴት ይህች ክብ ሸክላ ሰቀሏት አሉት። እርሱም በአረማውያን ውስጥ ድንቅ ተአምሩን ያሳየን ሊቀ ሰማዕታት ቅዱስ ጊዮርጊስ በሰውየው ላይ ያደረገውን ተአምር ከምድረ ዝህላል በነጭ ፈረስ እንዴት እንዳመጣለት ከሞትም እንዳዳነው ይህች እንቁላል መሰል ሸክላ ለዚህ ተአምር መታሰቢያ እንዲሆን በቤተ ክርስቲያኑ አኖሯት ብሎ ነገረኝ። እኔም ይህንን በሰማው ጊዜ በሁላቸው ቅዱሳን ላይ አድሮ ድንቅ ስራን የሚገልጥ እግዚአብሔርን አመሰገኑ። የተወደደ የፍጡነ ረድኤት ሊቀ ሰማዕታት ገባሬ ተአምር ቅዱስ ጊዮርጊስ በረከቱና አማላጅነቱ አይለየን፣ አሜን።